ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ይህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶች የምንለቅበት ቻናል ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። እንዲሁም ቤተሰብ ሁናችሁ ያላደረጋችሁ ካላችሁ እያደረጋችሁ ይሁን። በየትኛውም ዓለም ሁናችሁ እንግሊዘኛ፣ አማርኛ፣ ሂሳብና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ ከፈለጋችሁ በኢሞ፣ በጎግል ሚት፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች አማራጮች እያስተማርነ እንገኛለን። ሰኞ እስከ ዓርብ ሙሉ 24 ሰዓት እናስተምራለን። ከታች ባለው ስልክ ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት የአማርኛ ቃልን እንዴት በእንግሊዘኛ መጻፍ እንደምንችል የምናይ ይሆናል ማለት ነው። ቃሉ የአማርኛ ነው። ያንኑ ቃል ወደ እንግሊዘኛ ሳንተረጉመው ዳይሬክት ቃሉን እንዴት እንግሊዘኛ መጻፍ እንደምንችል የምናይ ይሆናል ማለት ነው። እንግዲህ ደብተርና እስክርቢቶ ይዛችሁ እስከ ቪዲዮ ፍጻሜ ድረስ ቪዲዮውን እያቆማችሁ እየጻፋችሁና እኔ ጋር አብሮ እያላችሁ መለማመድ ይኖርባችኋል ማለት ነው። ኦኬ እዚህ ጋር እንግዲህ ምን ይላል? መረጃ ይላል። መረጃ ይላል። ይህ ቃል እንግዲህ የአማርኛ ቃል ነው። ይህንን የአማርኛ ቃል ዳይሬክት ወደ እንግሊዘኛ ሳንተረጉመው ዳይሬክት ይህንን ቃል በእንግሊዘኛ መጻፍ ስንፈልግ እንዴት ነው መጻፍ የምንችለው? ኤምኢ ረ አርኢ ጃ ጄኤ። ስለዚህ ምን ይሆናል ማለት ነው? አንድ ላይ እነዚህን አገጣጥሞ መጻፍ ነው ማለት ነው። ኤምኢ አርኢ ጄኤ መረጃ ይላል ማለት ነው። መረጃ ይላል። እዚህ ጋር በደንብ ማወቅ የሚጠበቅብን ነገር ቢኖር አነባቢ ወይም ቅጥያ የምንላቸውን ወይም ቫውል ሌተርስ የምንላቸውን በእንግሊዘኛ እነሱን በደንብ መለየት ይኖርብናል ማለት ነው። የመጀመሪያ ድምጾች ምኑን ነው የሚያስቀጥሉ ሚለውን፣ ሁለተኛዎችስ፣ ሶስተኛዎችስ፣ አራተኛዎችስ፣ አምስተኛዎችስ፣ ስድስተኛዎችስ እንዲሁም ሰባተኛዎችስ የሚለውን ነገር በደንብ መለየት ይኖርባቸዋል ማለት ነው። መጀመሪያዎቹ ኢን ነው የሚያስቀጥሉ ማለት ነው። መጀመሪያዎቹ አነባቢ ነው የሚያስከትሉ ማለት ነው። ስለዚህ አሁን ስንል መጀመሪያ ነች ረ ስንልም አሁን አራተኛዎቹ ደግሞ ኤን ነው የሚያስከትሉ አነባቢዋ ነች ማለት ነው። ስለዚህ ኤምኢ አርኢ ጄኤ ስለዚህ መረጃ ይላል ማለት ነው። አንድ ላይ መረጃ ይላል ማለት ነው። በጣም ጥሩ። ወደዚህ ስንመጣ ደግሞ ሰላም አንድ ላይ ስናንበው ሰላም ይላል። ሰላም ይላል። የአማርኛው ሰላም ይላል። ይህንን በእንግሊዘኛ መጻፍ ስንፈልግ ከሰ ቤተሰብ መጀመሪያ ፊደል ነች። ስለዚህ እዚህ ጋር እንደተባባልነው ኢን ያስከትላል ማለት ነው። ኤስኢ ይሆናል ማለት ነው። ላ የለ ቤተሰብ ሁና አራተኛ ነች። እዚህ ጋር እንደተባባልነው አሁንም አራተኛዎቹ ማንን ነው የሚያስከትሉ ብለናል? ኤን ያስከትላሉ። ስለዚህ ኤልኤ ይሆናል ማለት ነው። ስድስተኛዎቹ ደግሞ ሳድሶች ብዙ ጊዜ ቅጥያ ይኖራቸው አነባቢ የላቸውም። አንዳንዴ ግን ሊኖራቸው ይችላል። መቼ ነው የሚኖራቸው? ተከታታይ ከመቱ ማለት ነው። ሳድሶች ተከታታይ ከመቱ ሊኖራቸው ይችላል። እዚህ ግን መጨረሻ ስለመጣች ያለ ቅጥያ ይሆናል ማለት ነው። ያለ ቅጥያ ይሆናል። ስለዚህ ሰላም የሚለው ኤስኢ ኤልኤ ኤም ሰላም ይሆናል ማለት ነው። ሰላም ይሆናል ማለት ነው። ኦኬ ሰላም ይሆናል ማለት ነው። በጣም ጥሩ። እዚህ ጋርም ስንመጣ ውሸት ይላል። ውሸት ይላል። አንድ ላይ ስናንበው ውሸት ይላል። እንግዲህ ሳድስ ነች ተባብለናል። ሳድሶች ቅጥያ አይኖራቸውም። ኤክሴፕሽናል ኬዙ ተከታታይ ከመቱ በስተቀር ማለት ነው። ኮንቲኒዩስሊ እነሱ ከመጡ በስተቀር። ስለዚህ ደብሊው ይሆናል ማለት ነው። ደብሊው ይሆናል። የሸ ቤተሰብ መጀመሪያ ስለሆነች መጀመሪያዎቹ ደግሞ ኢን ቅጥያ ይወስዳሉ። ኤስ ኤች ኢ
ሸን ይወክላል ማለት ነው። ት ሳድስ ነች። አሁንም ቅጥያ የላትም። ቲ ትን ይወክላል ማለት ነው። ስለዚህ ውሸት የሚለው WSHET ውሸት ይላል ማለት ነው። ውሸት ይላል። ኦኬ እዚህ ጋር ስንመጣ ደግሞ ጀመሩ ጀመሩ ይላል። አንድ ላይ ስናነበው ጀመሩ ይላል። የመጀመሪያ ፊደል ስለሆነች ጄኢ ይሆናል። ቅጥያ ኢ አነባቢ ኢ ይኖራታል ማለት ነው። ኤም መ መ ኤም ኢ ቅድም እንደተባባልነው መጀመሪያ ነች። ኤም ኢ ሩ ሁለተኛዎቹ ደግሞ ዩን ነው የሚወስዱ አር ዩ ሩ አር ዩ። ስለዚህ ጀመሩ እነዚህን አገጣጥሞ መጻፍ ነው ማለት ነው። ጄ ኢ ኤም ኢ አር ዩ። ስለዚህ ጀመሩ ይላል ማለት ነው። ጀመሩ ይሆናል ማለት ነው። ኦኬ እዚህ ጋር ስንመጣ ደግሞ ታሪኩ አንድ ላይ ስናነበው ታሪኩ ይላል። ታሪኩ ይላል። ታ የተ ቤተሰብ አራተኛ ነች። ቲ ኤ ይሆናል ማለት ነው። አራተኛዎቹ ኤን እንደሚወስዱ ተነጋግረናል። ስለዚህ ቲ ኤ ታን ይወክላል። ሪ አር አይ ሪን ይወክላል። አር አይ ሶስተኛዎቹ ደግሞ አይ ቅጥያ አይን ነው የሚወስዱ ማለት ነው። አር አይ ሪ ይሆናል ማለት ነው። ኩ ኬ ዩ ሁለተኛዎቹ እዚህ ጋር እንደተባባልነው ሁለተኛዎቹ ዩ ቅጥያ ነው የሚወስዱ ማለት ነው። ስለዚህ ኬ ዩ ይሆናል። ስለዚህ አንድ ላይ ስናንበው ይሄንን አገጣጥመን ስናንበው ቲኤ አር አይ ኬ ዩ አንድ ላይ ስናንበው ታሪኩ ይሆናል ማለት ነው። ታሪኩ ይሆናል ማለት ነው። በጣም ጥሩ። ወደዚህ ስንመጣ ደግሞ ደቂቃ ይላል። ደቂቃ ይላል። ደ እንግዲህ የደ ቤተሰብ መጀመሪያ ነች። ዲ ይሆናል ማለት ነው። ቂ ሶስተኛ ስለሆነ የቀ ቤተሰብ ሶስተኛ ነች። ኬ አይ ይሆናል ማለት ነው። ቃ የቀ ቤተሰብ አራተኛ ነች። ኬ ኤ ይሆናል ማለት ነው። ዲኢ ኬ አይ ኬ ኤ ደቂቃ ይላል ማለት ነው። ደቂቃ ይሆናል ማለት ነው። በጣም ጥሩ። ኦኬ እዚህ ጋር ስንመጣ ቻለው ይላል። ኦኬ ቻ የቸ ቤተሰብ አራተኛ ነች። ስለዚህ ሲ ኤች ኤ ቻን ይወክላል ማለት ነው። ለ የለ ቤተሰብ መጀመሪያ ነች። ኤል ኢ ለን ይወክላል ማለት ነው። ው የወ ቤተሰብ ስድስተኛ ነች። ቅጥያ አይኖራትም። ደብሊው ብቻ ውን ይወክላል ማለት ነው። ስለዚህ ቻለው ለማለት ሲ ኤች ኤ ኤል ኢ ደብሊው አንድ ላይ ስናንበው ቻለው ይላል ማለት ነው። ቻለው ይላል ማለት ነው። ኦኬ እንደዚህ እያደረግን መለማመድ ይኖርብናል ማለት ነው። እንደዚህ እያደረግን መለማመድ ይኖርብናል። ስለዚህ ዋናው ታርጌት እዚህ ጋር ዋናው ፖይንታችን ማወቅ ያለብን ማን ማንን ይወስዳል፣ ማን ማንን ይወስዳል፣ የትኛው አነባቢ ለየትኛው ፊደል ይገባል የሚለውን በደንብ መለየት ይኖርባችኋል። ያንን ደግሞ ለመለየት ቪዲዮ አለላችሁ ሊስት ላይ ገብታችሁ ማየት ትችላላችሁ። ሙሉ የአማርኛ ፊደላትን በእንግሊዘኛ እንዴት እንደሚጻፉ ማን ማን እንደሚወክል ሰርተንላችኋል። ያንን ደግሞ ገብታችሁ ያላያችሁ ካላችሁ ገብታችሁ በማየት በቀላሉ እንደዚህ ያደረግነ የአማርኛ ቃልን በእንግሊዘኛ መጻፍ እንችላለን ማለት ነው። ኖት ዋንሊ የአማርኛ ቃልን የእንግሊዘኛ ጽሑፍን ራሱ ለማንበብ እነዚህ ማን ማንን ይወክላል የሚለው ነገር በጣም አስፈላጊ ስለሆነ ማወቅ ግዴታ ነው ማለት ነው። ስለዚህ የዛሬ ክላሳችን ይሄንን ይመስል ነበረ። በሌላ ክላስ እስከምንገናኝ ድረስ
መልካም ቆይታ